ጎትተው ነበረ። ሌላ ሰው እኮ ነው፣ ሌላ ሰው ነው እኮ ሰምተህ እንደሆነ ሲያወሩ ሌላ ሰው ነው። ኧረ ቆይ ልጅቷ አለች እየተባለ ነው እባካችሁ ብሎ ያሏቸው። በስተ መጨረሻ እኮ ነው ወደ ሚዲያ የመጣው አብዲ። እንደውም ከነጭራሹ ወደ ሚዲያ መምጣቱ ከሆኑ እኮ ጥሩ እየሆነ መጣ። እስኪው በግልጽ ልጅቷ እንኳ ሞታለች፣ በቃ ችግር የለም እኛ ከነ መስቀሏ ይዘንላችሁ እንመጣለን ከነ ማህተቧ ለምልክት እንዲሆን ብለው ካሉ በኋላ አብዲ የዛሬ ስንት ዓመት የሞተ አጽም ይህንን ማሳየት በራሱ ውርደት ነው። ይሄ የኢትዮጵያ ሕዝብን ንቀት ነው። አንድ ሁለተኛ አብዲ እነዚህ ሰዎች እኮ በውስጥ ተብለው እኮ እምቢ አሉ። በቃ እነሱ እኮ አባትየው እኮ እንደራደር በቃ የምትፈልጉትን ነገር እባካችሁ ብለው እኮ አስለምነዋል። ግን በጭራሽ ነው የማይሰሙት። ከዚህ አልፎ ተርፎ ደግሞ ይሄ ውስቲ በየቦታው በተለይ ወደ ሳውዲ የሚሄድ ሰው እያለቀ ነው። እኔ አብዲ በቀን እቤቴ 2 ሰው ይመጣል። 2 ሰው አፋልጊ ሳረምል የት ጠፍቶባችሁ ነው? ሳውዲ ስትሄድ ስንት ዓመቷ? 3 ዓመቷ፣ 4 ዓመቷ፣ 2 ዓመቷ። እነዚህ ልጆች አልሞቱም ማለት ነው። አሁን ከዚህ ነገር መረዳት ያለብህ አልሞቱም። እነዚህ ልጆች በህይወት አሉ ማለት ነው። ግን እሳ ሞቷል ተብሎ ለቤተሰቦቻቸው ተነግሮ ግን በየሜዳው እንዳልከው ቆንጆ ሴቶች እየተመረጡ እነዚህ ሴቶች ለሌላ ጥቅም ነው ማለት ነው የሚውሉት። ለእነዚህ ነገር ደግሞ ዋና ተጠያቂው ራሱ ሴቶች ናቸው። ሴት አሉበት። ስለዚህ በጣም ከባድ ነው። እንደውም ሶሻል ሚዲያ የተሻለ ነው ብዬ አስባለሁ። አሁን እስኪው እንደተባለው አሁን እኛ እንዳሰብነው ባይቆም የምርም ያና ነገር አይቆምም፣ መቆምም የለበትም። ሙሉ ኤቪደንስ ሀና እንዳለች ሙሉ በሙሉ ያሳያል በቃ። ስለዚህ መጀመሪያ የሸጣት ልጅ ጌትነት የሚባለው ነው። ጌትነት ደግሞ የባሏ ጓደኛ ነው። መጀመሪያ እሱ ነው ለዚህ ሁሉ ነገር ተጠያቂ መሆን ያለበት። እሱ ሲጠይቅ ሌሎቹ ይመጣሉ። አብዲ የሀና ነገር ከወጣ ሁሉም ከዚህ በኋላ ይወጣል፣ ይፈራል። አበቅ ሳሪ እንዳልሽው ምን እንደታዘብኩ ታውቂያለሽ? በተለይ ብዙ ዋናዎች እንደዚህ ያለ ብለን የተናገርንበት ምክንያት እነዚህ የተደራጁ ማፊያዎች ናቸው። ግሩፕ አላቸው። በስነ ስርዓት የሆነ ቦታ ላይ እንደ ካምፕ መስርተው ነው የሚኖሩት። ለቤተሰብ ለሚልከው ሰው ልጆቹ የሉም ጠፉ ይላሉ። እነሱ ግን የፈለጉትን ነገር እያደረጉ ነው እህቶች ላይ እያሰቃዩ የሚኖሩት። ልምድ አላቸው። ፔሬድ የዚች ልጅ መገኘት ብዙ ታሪክ ስቦ እንደሚመጣ 100% ሹር ነኝ። በቃ ልምድ አላቸው። የሚሄዱትም እንደተባለው ነው። ከሴቶች ጀምሮ ብዙዎቻችሁ በዛ መንገድ ላይ እጅ ያለባችሁ ልጆች አላችሁ። ቼናችሁ ረዥም ነው። በጣም ረዥም ነው ቼናቸው። አንዱ በደላላ ገንዘብ ይቀበላል፣ አንዱ በእህቶች በኩል ለማውጣት ይላል። ቼናቸው በጣም ረዥም ነው። ባይዘወይ የዚች ልጅ መገኘት የዚች ልጅ የእውነት በህይወት መገኘት እኔ ብዙ ታሪኮችን ከኋላ ስቦ እንደሚያወጣ እርግጠኛ ነኝ። እኔም እሱን ነው ምለው። መያዝ ያለበት የዚህ ልጅ ጉዳይ ብቻ ሳይሆን ሁሉም ደላላ ነው። ግን አንድ ነገር ልናገር ለሁላችሁም እንዲሆን፣ እኛ እስልምና ኦኬ፣ በክርስትናም ልበል ነፍስ ሀቅ አላት። ሁላችሁም ወቁ። በዛችሁ በሰጣችሁ ነፍስ ትጠየቁበታላችሁ። ለምንድን ነው ለዱንያ ብላችሁ ነፍስያችሁ የምታሰቃዩት? ሰው ለመኖር ብሎ እንዴት በባህር ይመጣል? ለምን? ምንም ይሁን ህጋዊ መንገድ ካለ እሱ መሞከር ነው። ለምግብ ለምንበላው ለዚች ተብሎ በነፍስያችሁ እንደዚያ ነገር ትጠየቁባታላችሁ። አብሶ ሴቶች እባካችሁ በቃ ለምን በሺህ ብር አይሆንም? በህጋዊ ነው። እዛ መደፈር አለ። አንሶሪ ወንዶች ይቅርታ፣ ወንድ ልጅ የሆነ ነገር ከሆነ አውሬ ነው። ጭንቅላቱ ስሜቱን ብቻ ነው የሚያስበው። ኦኬ፣ መደፈር እናንተ ታውቁታል። በሽተኛ የበሽታ ሀገር ምርመራ የለም። እነዚ የመኔዎች በነገራችን ላይ በጣም ጥሩ ሰዎች ናቸው። ወቆሽ የእኛ ሰው ነው ክፉ። የሚጋረፈው የእኛ ሰው ነው። የሚማታው የእኛ ሰው ነው። ይህ ዘር ምናምን እንዳከፋፈሉ የእኛ ሰው ነው የሚጋረፈው። ብር አስልክ እያለ የሚጋረፈው የእኛ ልጅ ነው። እዚህ ብር የሚያስልኩት የእኛ ልጆች ናቸው፣ ሁሉም ማለት ነው። ስለዚህ በቃ በነፍሳችሁ አትጠየቁ። ነፍስያችሁ ሀቅ አላት። እንደዚያ ነገሮቹን አትሞክሩት። እና ሳሪ የምለው ነገር የዚህ የሀና ጉዳይ ብቻ ሳይሆን ደላላ የተባለ የምታውቁት ካለ ይሄም ደላላ ነው፣ ይሄም ደላላ ነው። ሁሉም አውጡን አስጧቸው። እንደ ወንድሜ ልንገርህ አሁን ማለት ነው ሀና በዚህ ጉዳይ ላይ ከቀጠለና የሀና ነገር ኤቪደንስ ካለው ሁሉም ነገር እንደሚበልሻሽባቸው ወቅ የምር ነው የምልህ። ይችን ልጅ አመጣት ፈጣሪ በቃ ለምክንያት ነው።
ለምክንያትና ለምክንያት ብቻ ነው እንጂ ሞታለች ተብሎ ሁሉም አልቅሷል። እኔ ራሱ ዝም ብዬ ሰዓት ብቻ እያሳዘነችኝ በቃ በራሴ ዝም ብዬ በፒጂ ተናግሬ እንጂ ቪዲዮ እንኳ አልሰራውም። እንዴት ነው ቆይ አብዲ አንተ ስታስበው ያልሞተች ልጅ የሁሉ ሰው አልሞተችም ብሎ እነሱ ሞታለች ብሎ የሚመጣው? እስከ ዛሬ እኮ ብዙ ልጆች እኮ አልቀዋል እኮ። እስከ ዛሬ እኮ ብዙ ልጆች እኮ አተናል እኮ። እስከ ዛሬ እኮ ብዙ ልጆች ሞተዋል ተብለው እኮ ዝም ብለው ተወርቶ እኮ ቀርቷል። ያና ለምን በዚህ ልክ እንደሆነ ታውቃለህ? በህይወት አለች፣ በቃ አለች። እንኳን ሌላ አብዲ ከትናንትናው ነገር ብቻ ተረዳ እስቲ። በቃ ሌላ ሁሉ ነገር ይቅር፣ እኛ ያልነው ይቅር፣ እኛ ማስረጃ የለንም ይበሉን፣ ችግር የለም። እነሱ ያመጡት የመሞቷ ማስረጃ የምር ሸዋሸዋ ነው። ይህ ድራማ አብዲ የመቼ አጽም ነው? የመቼ ጸጉር ነው? የመቼ ልብስ ነው? ይህንን እኮ አይናይቱ ልብ ይፈርዳል። የምር አሁን ነው በጣም የሚያመው። ከእስከ ዛሬው የበለጠ እኔ ትናንትና በተደረገው ድርጊት በጣም ነው ያመመኝ። አንደኛ በምንም አይነት ወይ ቪዲዮ አልወጡ እንዴት አድርገህ እንኳ እንደው ልስደባቸው ብትል እንኳ መፍትሄ እንኳ ብለህ የምታስበው እንኳ ከእነሱ ጋር ለመደራደር እዚህ እኮ ነው የሚይዝህ። እዛ ድረስ ተጉዘናል አሉ፣ ሂደናል አሉ፣ ምንም ችግር የለም በቃ መረጃ ልናመጣለን አሉ። አብዲ አባትየው ከንትኗ ከዚህ ከሰውነቷ አካል አምጡልኝ ብለው ሲሉ አባትየው ጆከር አይደለም ይህ ጆከር አይደለም የሚኪ አይደለም ከሰውነቷ አካል አምጡልኝ ሲሉ አብዲ እነሱ ከሰውነቷ አካል ማምጣት ካልቻሉ እንዴት ፎቶ አይኖርም? እንዴት ቪዲዮ አይኖርም? እኛ ጋር መጥተው ሲነጋገሩ የነበሩ ልጆች ደግሞ ጁ ሀበሻ ነው ጁ አማራ የሚባለው ልጅ ምን አለ? ስንነጋገር ከምንቴ ጋር እስከ ዛሬ ልጆች ሲሞቱ ቀርጸው ያመጡልሃል ወይ ብለን ስንል አዎ ብሏል አለ። ሀና ለምን አልተቀረጸችም? ለምንስ እነ የገጠር ልጆች በ20 ደቂቃ ልዩነት አልቅሰው እህቴ ብለው ወይም ደግሞ በቃ አፈር እንዳያለብሷት ተደረገ? ለምን? ከሞተችስ? ሞታም ደግሞ ራሱ በአንደበቱ በቃ ችግር የለም እኛ ከፈለጋችሁ ማህተሟ ሳይቀር እናመጣላችኋለን ብሎ ተቀዶ ሲያበቃ የት አለ ያሳዩን? ይህ እኮ የውሸት ማስረጃ ነው አብዲ። ከዚህ ውጭ ሌላ ምን አለ? ለልጅቷ ለመኖር የምር ልጅቷ የለችም ሞታለች የሚል ሰው ደደብ ነው ማለት ነው። ሙኒት ሀሳብሽን ተናገሪ ሙኒት። እዚህ አጋጣሚ ግን ሁላችሁም ፕሮፋይል ላይ የዚህችን ልጅ ሄዶበት እኛ ቪዲዮ ሰርተናል እየገባችሁ እዩ። ግን ሁላችሁም ፕሮፋይል ላይ በማድረግ ቢያንስ አንድ እርምጃ ፕሊስ፣ ቢያንስ አንድ እርምጃ ወደፊት ሄደን ከኛ በሚዲያ አካላት የሆነ ነገር ሄደን እንኳን ማግኘት አለብን። አንድ ፊንጭ ሳሪ እንዳለችው በእርግጠኝነት እግዚአብሔር ምስክሬ እቺ ልጅ ከተገኘች ሌላ ታሪኮች ይወጣሉ። በቃ እዛ የምታውቀው እሷ ታሪክ አለ፣ ብዙ ነገሮች ይኖራሉ። እሷ በህይወት ተገኘች ማለት ብዙ ደላሎች ታሪክ ብዙ ነገር ስለሚወጣ እባካችሁ ፕሊስ ፕሮፋይል በማድረግ የልጅቷን ሀቅ አብረን እየተዋጋን እንፈልግ። በቃ አለች በማለት ማንም ሰው መጥቶ ሊያወናብዳችሁ ቢሞክር፣ ማንም ሰው መጥቶ መረጃ ቢል ከዚህ በኋላ ሀና የብዙ ልጆች የብዙ ሴቶች የመትረፍ ምክንያት ናት። በቃ አለቀ። እንደው የፈለገ ነገር ቢሆን ሀና በህይወት እንዳለች ብቻ ነው እናንተ ማመን ያለባችሁ። መቼም እንደው ህፃን ልጅ እንኳ ይህንን ነገር ሳይረዳ አይቀርም። መረጃ እናምጣ ብለው ገና ሳይጀምሩ ኤምኬ አይታችኋል። 51 ሺህ ህዝብ እኮ የምን አይነት ህዝብ ልበላችሁ? ወይ በዓል ሲሆን ለቤተ ክርስቲያን የሚሄድ ነው ወይ ለመስገድ የሚሄድ ህዝብ ነው። ያ ሁሉ ህዝብ በዚህ ላይ ተቀምጦ እያየ እንደ ህፃን ልጅ አብዲ ሌላውን ትተው እንዲህ ተደርጎ በረዥም እንጨት ይኸው ጸጉሯ ብሎ ማሳየት ምን አይነት ቀሽምነትና ቆሻሻነት እንደሆነ ከዚህ መረዳት ትችላል። ይህ ራሱ ተልከዋለሁ። እነሱ አሁን ይህን ልጅ የላከው ማን ነው? ከአሳላፊዎቹ አንዶቹ ናቸው። ስማቸው በአጭር እንዲቋጭ ስለፈለጉ ሚኒስትሪ ያልወሰድን ሰዎች አድርጉን እንዴ? አጽም ምን ያህል እንደሚቆይ እኮ እናውቃለን እኮ እንዴ። በ3 ቀን በ2 ቀን እንዴት ነው ምን እንደሚያስቡ እና ይሄም ተልኮ ያለው ሰው ነው። በአጭር ነገሩን መቋጨት ስለፈለግ በነገራችን ላይ ሳሪት እጃቸው ረጅም ነው። እሺ ብር አላቸው፣ ጭንቅላት የላቸውም እንጂ ብር አላቸው።
ጭንቅላት ግን ያው አንድ ነገር ልንገርህ። እኔ አሁን እንደዚህ ስናገር ሳሪ ተይ 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 እያላችሁ ተሸገርኩኝ በጣም ብዙ ሰዎች እንጂ አንድ ነገር ልንገርህ፣ አንድ ሰው ልንገርህ፣ በሱ ጫማ እስካልተራመደ ድረስ ህመሙን አያውቀው። ብራቮ ተረድተኛል። ስለዚህ ህመሙ እንዲገባው ህመሙን በኦክሲጅን መልኩ መስጠት ነው፣ በግሉኮስ መልኩ መስጠት ነው። ምን አከራከረህ? ምን አጨቃጨቀህ? አለቀ በቃ። አሁን እኔ እንደዚህ ስል ሳሪ እንደዚህ አትበይ እዚህ ሚዲያ ላይ ይላል። አለቀ። ማንም ሰው ስሜቱን ጎናለው በደካማ ጎኑ ተይዘበታል። አለቀ አበቃ። አበደን እኔ ከዚህ ነገር ከ5 ቀንም በፊት ስል የነበረው ይህንን ነው። ወደፊትም ገና ለዚህ ነገር ሲሆን አይደለ እንዴ እኛ በቃ ማስረጃ አለን ብለው 3 ቀንም ቢሆን ተጉዞ ያመጡት ያንን ነገር አስበዋል። ለዚህ ፐርፐዝ ብለው ኢማጂን ያውቁታል ህመሙን ምን እንደሆነ፣ የዛች ልጅ ቤተሰብ እንዴት እንደታመመ ያውቃሉ። ስለዚህ በአንተ ጫማ እስካልተራመድኩ ድረስ ቁስሉን አላውቀውም። አንዱ ያመጣዋል። ለምን እኔ ብቻ ተጠቆሬ ማን ይቀራል ይልሃል። የእኔ ብቻ ቤተሰብ ተለጥፎ የአንተም ይላል። አንዱ ያን ተያይዘን እንገባታለን የሚል ሀሳብ ይመጣና ስለዚህ በቃለቀ ምንቴና ወንድሜ ኤውላ አብዲ ምንቴና ምንቴ የሚባለውና ጌትነት የሚባሉት ሰዎች ነገሮቹን ህዝቡ ከጀመረላቸው ማስጨረስ አያቅተውም። አለቀ በቃ። ህዝቡ ጀምሮታል። የዛኔ የገባ ቼናቸው እየተሳሰረ እየተማዘዘ ይወጣል። አለቀ በቃ። አንድ ሰው በህይወት ከሌለ በህይወት የሌለበትን ምክንያት ለማስቀመጥ ይህን ያህል አይቸግርም ነበረ። የኔ ሀሳብ ከ3 ቀን ጀምሮ ይሄ ነው። ህዝቡም እኔ አብዲ ልንገርህ ታውቀኛለህ፣ በአቋሚ የጸናው ነኝ፣ አልወላውልም። ህሊና የሚለኝም ብቻ ነው። የማንንም መገደል አልፈልግም። አንድ ሰው ግን ህመሙ የሚገባህ ያንተ ህመምን ሲያይልህ ነው፣ ይታመምልህ። ስለዚህ እንዲታመም ደግሞ ማድረግ ቀስ ብለህ እኮ እንደ ጭቃ ሾክ ጠቅ ማድረግ ነው። አለቀ በቃ። አሁን ዛሬ የገጠር ልጅ እናገራለሁ ብሏል። የእሱ ደግሞ የሚናገረው እንሰማለን። በምንም ተአምር እኛ ወደኋላ አንመለስም። ምክንያቱም ብዙ እህቶቻችንን አተናል። ስለዚህ እኛ ደግሞ ማድረግ ያለብን ፑሽ ብለን ገፋፍተን ለሚመለከተው አካል ሁሉ ፓወራችንን አሳይተን እነሱ እንዳሉት አበባ ለመሰብሰብ ፌመስ ለመሆን አንፌመስ ባይዘወይ ምንም የሚያቅተን ነገር የለም። ይህንን ነገር ከህዝብ ጋር ሆነን እኛ ምንድን ነው ማለት ያለብን መልእክቱን ማስተላለፍ ብቻ ነው ጋይስ፣ ለህዝቡ አለቀ። በሁላችንም ይደርሳል። እሺ በሁሉም ይደርሳል። ራስ ስትል ለዘመድ ስትል ነገ ግዴታ የስጋ ዘመድ ሊሆን አይጠበቅም። ነገ በሁሉም ቤት ይደርሳል። ያሳፍራል። አንተ ያሳፍራል። እንደ ኢትዮጵያዊነት ያሳፍራል። ውርደት ነው አብዲ፣ ውርደት ነው። ያንን ሁሉ ህዝብ አስቀምጠህ ያንን ሁሉ ህዝብ ያ ሁሉ ህዝብ እኮ አብዲ ማርያምን ኮሜንት 2 ዓመት የሞላው ነገር አምጥተው ያሳዩናል። እንዴት እኔ ይኸውልህ ባሌ ይወጣል ይገባል አልኩ። በጣም ተጨንቀው አቲ አብዲ እኔ ማስበው እንዴት እንደሆነ ታውቃለህ? ሰንበዲ ተዘርሮ እንዴት ልበልህ በቃ